የሰባተኛው ሀገራዊ ምርጫ አስገራሚ ዜናዎች። ጠቅላዩ ያጋለጡት ሚስጥር ምንድነው? 54 ሚሊዮን 57861 የመራጮች ቁጥር፣ 42 የፖለቲካ ፓርቲዎች፣ 10438 እጩ ተወዳዳሪዎች፣ 80 የግል እጩዎች የተሳተፉበት ሰባተኛው ሀገር አቀፍ ምርጫ ትላንት ሰኞ ግንቦት 24 ቀን በአስገራሚ ነገሮች ታጅቦ እስከ እኩለ ሌሊት 6 ሰዓት ድረስ ተካሂዷል። በዚህም በመቶዎች የሚቆጠሩ ቦምቦችን ስንለቅም ቆይተናል ሲሉ ገና ምርጫው ሳይጠናቀቅ ጠቅላዩ ሚስጥር አጋልጠዋል። ጎጎት ፓርቲ ወልቂጤ ላይ ታዛቢዎች ተደብድበዋል ሲል ከሷል። በሌላ በኩል ደግሞ 143 የምርጫ ጣቢያዎች በጸጥታ ስጋት ምክንያት እንዳልተከፈቱ ተረጋግጧል። የአፍሪካ ህብረት የምርጫ ታዛቢዎችስ ስለ ምርጫው ምናሉ? ሁሉንም በየተራ እንነግሯቸዋለን። ሰላም ውድ የዱካ ኒውስ ቤተሰቦች፣ የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። የምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ስንለቅም ኖረናል። ማን ላይ እንደሚያርፍ ሳያቅ እንደረበሽኩ ለማለት ብቻ ይሄ ጤነኛ የትግል ስልት አይደለም። ምርጫ የሚያደርግ ሰው ሲዘምትገባው ጉዳይ አይደለም። ምርጫው ውስጥ ማን እንዳለ ስለማይታወቅ በመቶዎች የሚቆጠሩ ቦምቦችን ስንለቅም ቆይተናል ሲሉ ጠቅላዩ አጋለጡም። ለሰባተኛው ጠቅላላ ምርጫ በበሻሻ ድምጻቸውን የሰጡት ጠቅላይ ሚኒስትር አብይ አህመድ ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ሊረጭ አቅደው ነበር። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያሳርፍ ሳያውቅ እንደው ረብሻ ለመፍጠር ማለት ብቻ ከሆነ ሀገር የተላከበትን ቦምብ ይዞ በየከተማው መሄድ ይህ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገልል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለቱ ጠላትና ወዳጅ ተብለው በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰቡ ውስጥ ኳስ በሚጫወት ሰው ውስጥ ምርጫ የሚያደርግ ሰው ውስጥ ይዘ የምትገባው ጉዳይ አይደለም በማለት ጠቅላይ ሚኒስትሩ ከበሻሻ አስገራሚ ሀሳባቸውን እየመረጡ እያሉ አጋርተዋል። በሌላ በኩል ደግሞ ታዛቢዎች ተደብድበዋል ሲል ጎጎት የምርጫ ታዛቢዎች ድብደባ እንደተፈጸመባቸው ከሷል። በማዕከላዊ ኢትዮጵያ ወልቂጤ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርገዋል ሲል ጎጎት ፓርቲ ገልጿል። ፓርቲው በኦፊሻል የፌስቡክ ገጹ እንዳብራራው ፓርቲው ይንቀሳቀስበት የነበረው ሞተር ተነጥቋል። በምርጫ ወቅት በፌስታል ይዘው ሲበትኑ ተመልክተናል። ለምርጫ ቦርድ ምርጫው እንዲቆም አሳውቀናል ብሎ ከምርጫ ቦርድ አፋጣኝ ምላሽ እንደሚፈልግ አሳውቆ ነበረ። በስፍራው የምትገኘው የሪፖርተር ዘጋቢ የማዕከላዊ ኢትዮጵያ ክልል ዋና ምርጫ አስተባባሪ አቶ ነጋሽን አነጋግራቸው በሰጡት ምላሽ ጎጎት ፓርቲ በማዕከላዊ ኢትዮጵያ ወልቂጤ ከተማ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርገዋል ማለቱን ተከትሎ ወደ ቦታው አስተባባሪዎች ልከው እንዳጣሩና ምንም ነገር እንዳልተረጋገጠ መናገራቸው ተገልጿል። ውጤት እያየው ነው። ትላንት ያው መርጠናል። የመረጥንበትን ውጤት ዛሬ እያየው ነው። ይህ ሆኗል ባለበት የምርጫ ጣቢያ ሁለት ታዛቢዎቹ እንደነበሩ የገለጹት ዋና አስተባባሪው ፓርቲው የተናገረው ከእውነት የራቀ መሆኑን አክለዋል። ሌላው ሱልካ በተባለ ጣቢያ የፓርቲው ታዛቢ ባጅ ስለተጠየቀ አኩርፎ ከመውጣቱ ውጪ ሌላ የተፈጠረ ነገርም እንደሌለ አያይዘው ተናግረዋል። በሌላ የምርጫ ዜና በ143 የምርጫ ጣቢያዎች አልተከፈቱም ሲባል መረጋገጡ ታውቋል። በጸጥታ ችግር ምክንያት 143 የምርጫ ጣቢያዎች በትላንትናው ዕለት አለመከፈታቸውና ምርጫ እንዳልተካሄደባቸው ታውቋል። በኦሮሚያና በአማራ ክልል በተወሰኑ ቦታዎች የድምጽ መስጠት ሂደቱ ከተጀመረ በኋላ የተቋረጠባቸው የምርጫ ጣቢያዎች እንዳሉም የምርጫ ቦርድ ገልጿል። ቦርዱ ይህን ያስታወቀው ትላንት ሰኞ ግንቦት 24 ቀን 2018 ከጠዋቱ 12 ሰዓት ጀምሮ እየተካሄደ ያለውን ሰባተኛ ጠቅላላ ምርጫ በተመለከተ በሰጠው መግለጫ ነው። በመጨረሻም የአፍሪካ ህብረት የምርጫ ታዛቢዎች ኃላፊ ስለ ምርጫው ምናሉ የሚሉን እናያለን። የአፍሪካ ህብረት የምርጫ ታዛቢዎች ኃላፊ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የኢትዮጵያው ምርጫ በጥሩ ሁኔታ መካሄዱን መናገራቸውን የፈረንሳይ ዜና አገልግሎት ከቀትር በፊት ትላንት ዘግቧል። የኢትዮጵያን ምርጫ ከሚታዘቡት አንዱ የሆነው የአፍሪካ ህብረት የምርጫ ታዛቢዎችን የሚመሩት ኬንያታ የታላቂቱ የአፍሪካ ክፍለ ዓለም ዋና ከተማ ባሏት በኢትዮጵያ ምርጫው ሂደት ስርዓት ጠብቆ ይካሄዳል ብለን ተስፋ እናደርጋለን።
እናምናለንም ያየነውም ይህንኑ ነው ብለዋል። በምርጫው የ42 የፖለቲካ ፓርቲዎች አባላትና የግል ተወዳዳሪዎችን ጨምሮ 10438 እጩዎች ቀርበዋል። ይሁንና የትግራይ ክልልን ጨምሮ በ46 የምርጫ ክልሎች ትላንት ድምፅ እንደማይሰጥ ምርጫ ቦርድ አስቀድሞ አሳውቆ ነበር። በዚህ በታሰበው መልክ ሰላማዊ ሆኖ እንዳይሄድ የኢትዮጵያ ታሪካዊ ጠላቶች የሚገዟቸውን ኃይሎች ገዝተው በስፋት አሰማርተዋል፣ ፕሮፓጋንዳ ሰርተዋል። ከዚህ ጋር ተያይዞ የአማራ ብሔራዊ ንቅናቄ አብን ከፍተኛ መሪዎችና እጩዎች ተወዳዳሪዎች በባህር ዳር የምርጫ ክልል በመገኘት ድምጻቸውን ሰጥቷል። የፓርቲዎች የጋራ ምክር ቤት ዋና ጸሐፊና የአብን ማዕከላዊ ኮሚቴ አባል እመቤት ከበደ የዘንድሮውን ምርጫ ከቀደሙት ዓመታት በተለየ መልኩ የሕዝቡን ተሳትፎና እውነተኛ ፍላጎት የታየበት ልዩ ክስተት መሆኑን ገልጿል። በአማራ ክልል ሆነ በሌሎች የሀገሪቱ አካባቢዎች ያለምንም የጸጥታ ስጋት ሕዝቡ በነጻነት በሰላም ወጥቶ ድምፁን እንደሰጠ ገልጿል። አብን ምክትል ሊቀመንበሩ በኩል እንደተናገረው እናም የአማራ ክልል ቱሪዝምና የስፖርት ቢሮ ኃላፊ መልካሙ ጸጋይ በበኩላቸው ፓርቲያቸው ከተለያዩ የሀገሪቱ ክፍሎች በመወዳደር የህዝብ አማራጮች ሆኖ መቅረቡን አስታውቀዋል። ምርጫውን ሂደት ከመጀመሪያው ዝግጅት ምዕራፍ ጀምሮ ድምፅ እስከ መስጠት ድረስ ያለውን ሂደት በቅርበት ሲታዘቡ እንደነበር የገለጹት አቶ መልካሙ ሂደቱ እጅግ ሰላማዊና ዲሞክራሲያዊ እንደነበር አረጋግጠዋል። አክለውም ማሸነፍም ሆነ መሸነፍ የሚወሰነው በዜጎች ነጻ ድምፅ ብቻ ነው ያሉት እጩዎቹ ህዝባቸው የሚሰጠውን ማንኛውንም የድምፅ ውጤት በታላቅ ጸጋ ለመቀበል ዝግጁ ነን ሲሉ አብን በተወካዩ በኩል ገልጿል። የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። ህዝቡ ላደረገው አጠቃላይ ተጋድሎ እና ጀግንነት ከፍተኛ ምስጋና ማቅረብ ፈልጋለሁ።